በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዓ መድኃኔዓለም መድኃኔዓለም ሆይ ምስጋና የሁል ጊዜ ተግባራቸው የሆነ ሰማያውያን መላእክት ምድራውያን ጻድቃን ሰማዕታት ተመራምረው ለማይደርሱበት ስም አጠራር ሰላም እላለሁ። ፈጣሪያችን ክርስቶስ ሆይ በሞትህ ሞትን ታጠፋው ዘንድ ከርቤ የተቀላቀለበትን መራራ ሞትን ስለኛ የጠጣ ያቀረብናትን አነስተኛ የምስጋና መባ በቸርነት ተቀበለን። መድኃኔዓለም ሆይ እኛን ስለማዳን መከራን ለመቀበል ዘንበል ላለው ርዕስህና ስዕርተ ርዕስህ ሰላም ላለው። ፈጣሪያችን ክርስቶስ ሆይ ከሰማየ ሰማያት ወርደህ ከድንግል ማርያም ተወልደህ በሥጋ ብእሲ በሕፃን አርያ በተገለጽክበት ወራት እናታችን ሔዋንን ያሳተ ከይሲ ዲያብሎስ ፈራ፣ ደነገጠ፣ በሐዘንና በለቅሶም ተዋጠ። መድኃኔዓለም ሆይ ከሁለቱ ቀራንብቶች ጋር ለሚያንጸባርቀው አመፀኛንና ከዳተኛን በማስደንገጥ ብቻ ለሚገድል ለገጽህ ግርማ ሰላም እላለሁ። ፈጣሪያችን ክርስቶስ ሆይ የኃጢአትን ማዕበለ ባሕር እንደምትገስጸው መጠን አቤቱ ገሃነመ እሳት እንደ ጋለ ብረትና እንደ ተሳለ ምሳር ነውና እሳቱ በማይጠፋ ትሉ በማያንቀላፋ የሲኦል እሳት ከመቃጠል በቸርነት አድነን። መድኃኔዓለም ሆይ የቅዱሳንን ጥሪ ለሚሰማ እዝንህና ድሆችን ለሚመለከቱ ዓይኖችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በላይ በዘባነ ኪሩብ ተቀምጠህ የባሕሮችን ጥልቀት ትመለከታለህ። አቤቱ ሰውነታችንን ከሰይጣን ፈተና ከአመፀኛ ከተንኮለኛ አድናት። አቤቱ ባሕሩን አድርቀህ ደረቁን ሳር ማለምለም የሚቻል አሸናፊ አምላክ ነህና። መድኃኔዓለም ሆይ ሕማመ ተጸፎን ለመቀበል ለተዘጋጁ ጉንጮች ሰላም እላለሁ። ሕሊናን ደስ ለሚያሰኙ አእናፍህም ሰላም እላለሁ። ሰራዊተ መላእክት እየተንቀጠቀጡ በፊት የሚቆሙ ስትሆን በቀያፋና ሐና አደባባይ የቆምህ ፈጣሪ ክርስቶስ ሆይ አቤቱ እንጠፋ ዘንድ የምትሻ አምላክ አይደለህምና ስለኛ ኃጢአት ብለህ በመስቀል ላይ ቤዛ ሆነ አዳንህን። መድኃኔዓለም ሆይ አቤቱ እንደከረመ የወይን ጠጅ የሐሞትን መራራነት ላጣጣሙ አፍህና ከናፍርህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ አምላካዊ ባሕሪን የምትገልጽበት ሥልጣን የባሕሪ ነውና ዳግም በምትመጣበት በዚያች ዕለት ሁሩ እምኔ የምትለዋን የፍርድ ውሳኔ እንዳታሰማን በቸርነትህ እማጸንሃለሁ። መድኃኔዓለም ሆይ በቀራንዮ አደባባይ በመስቀል ላይ ሳለህ አስቀድሞ ስለ ዓለም ነፃ መውጣት ለሰበከ አንደበትህና መለኮታውያን አስናኖችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃልህ የማይታበል የማይለወጥ ነውና መልአከ ሞት ነፍሳችንን በፊት ባቆማት ጊዜ አቤቱ ገጸ ምሕረትን አትመልስብን። መድኃኔዓለም ሆይ አባቶይ ይቅር በላቸው በማለት በታላቅ ቃል በመስቀል ላይ ለተናገረ ቃልህና ለክቡር ቅዱስ እስትንፋስህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከዚህ እስከዚያ ድረስ የሠራነውን ኃጢአታችንን ይቅር በል። አቤቱ ቅዱስ ሥጋህን ከበላን ክቡር ደምህን ከጠጣን በኋላ ነፍሳችን ጥፋት እንዳያገኛት በፍጹም ትጋት ደጅ እንጠናለን። መድኃኔዓለም ሆይ ክቡር ልዑል ለሆነ ጉሮሮ ሰላም እላለሁ። በገመድ እየሳቡ ለጎተቱት አንገትህም ሰላም እላለሁ። በቀራንዮ አደባባይ የተሰቀልኸው ለሰው ልጅ ድህነት ነውና ስለ እናትህ ስለ ቅድስት ድንግል ማርያም ብለህ ይቅር ብያችኋለሁ በለን፣ ከአንተ በቀር ቸር ይቅር ባይ የለምና። መድኃኔዓለም ሆይ በጎልጎታና በቀራንዮ አደባባይ አርዑተ መስቀልን ተሸክመው ለተንገላቱ ትከሻዎችህ ሰላም እላለሁ። ዙፋኑን በዘባነ ኪሩቤል ላኖረ ዘባንህም ሰላም እላለሁ። ፈጣሪያችን ክርስቶስ ሆይ በቀል የሌለብህ አምላክ እንደመሆንህ በቅዱሳኖችህ በወዳጆች አማላጅነት እማጸናለሁ። ስማቸውን የጠራ ምርላችኋለሁ ስትል ቃል ኪዳን ገብተህላቸዋልና። መድኃኔዓለም ሆይ የአዳምን ዘር ለማዳንና በጠቅላላው ለዓለም ቤዛነት አጻውንተ መስቀልን ለተሸከሙ ክንድህና ደረትህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ለሰውነታችን መልካሙን የረፍት ጊዜ ስጣት። አቤቱ ሰውነታችንንና ነፍሳችንን የሚጻረሯትን ጠላቶቻችንን ሁሉ በሲኦል የጨለማ ወለል ላይ ተነጥፈው በእግር አጋንንት ይረገጡ ይጠቅጠቁ። መድኃኔዓለም ሆይ ለቤዛ ዓለም ስትል በፈሰሰው ደምህ ለተነከሩት ለተጠመቁት እጆችህ ሰላም እላለሁ። በሌሊት የሚዘዋወረውን ድንገተኛ ጠላትንና በቀን የሚጻረረውን የቀትር ኃይል አጋንንትን ድል ለሚነሳው መለኮታዊ ባሕሪህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ በጎ ነገርን አስጀምረ የምታስፈጽም ቸር አምላክ ነህ።
አቤቱ ከጎኔ የፈሰሰው ደም ከላይ ወደ ታች በወረደ ጊዜ የመብረቅ ድምፅ ጉህናው ከምስራቅ እስከ ምዕራብ አስተጋባ። መድኃኔ ዓለም ሆይ በቅዱስ መስቀል ላይ በተሰቀልክ ጊዜ በግራና በቀኝ ተዘርግተው ለተቸነከሩ ክንዶች ሰላም እላለሁ። ፈጣሪ ክርስቶስ ሆይ ደዌ መከራ ከሌለበት ይልቅ ተድላ ደስታ ወዳለበት ኤዶም ገነት ታስገባን ዘንድ እማጸንሃለሁ። መድኃኔ ዓለም ሆይ የእናታችንን የሔዋንን በደሏን ይቅር ትልላት ዘንድ መከራን ለተቀበሉ መዳፎችህና ዓለማትን ሁሉ በመለኮታዊ ጥበብ ለፈጠሩ 10 ጣቶች ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኃጢአን ነፍስ መጠጊያ አንተ ነህ፣ ለዓለምም የምታበራላት እውነተኛ ፀሐይ አንተ ነህ። መድኃኔ ዓለም ሆይ የ10ቱ ቃላተ ኦሪት ትእዛዛት ለተፈጸመባቸው ንዑዳት ክቡራት እጆች አስፋር ሰላም እላለሁ። ፈጣሪ ክርስቶስ ሆይ ክቡር ዳዊት እንደተናገረው ጠላቶቼ ሰውነቱ በመከራ ዱር ውስጥ ተቅበዘበዘ እያሉ እንዳይላገጡብኝ በየጊዜው በየዕለቱ ልመናዬን ሳቀርብልህ ፈጥነ ተቀበለኝ እንጂ ቸል አትበለኝ። መድኃኔ ዓለም ሆይ ሐዘንና ትካዜን ለሚያስወግድ መለኮታዊ ጎንህ ሰላም እላለሁ። በዓለም ሁሉ በጭንቅና በመከራ ላይ የሚገኙትንም ለሚያረጋጋው አምላካዊ ሆድህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ጉድለት የሌለብህ ባሕረ ምሕረት ነህና የቸርነትህን ቃል መቼ ታሰማን ይሆን እያልን ሁልጊዜ አምላካችን እንልሃለን። መድኃኔ ዓለም ሆይ ናዝራዊ የተባልህ ለአንተ ለእግዚአብሔር ነቢይ ወመንፈሳዊ ለተባልክ ለአንተ ለመድኃኔ ዓለም ክርስቶስ ልቦና ሰላም እላለሁ። ፈጣሪ ክርስቶስ ሆይ ስለ ትሕትና በሕፃንና በአረጋዊ አንደበት የምትመሰገን አንተን የሌዊና የይሁዳ ልጆች ካህናተ አይሁድ በመስፍኑ በጲላጦስ አደባባይ ያለ ርኅራኄ ይገርፉ ዘንድ እንዴት ደፈሩ? አቤቱ ለዚህ ትዕግሥት አንክሮ ይገባል። በአካል 3 በባሕርይ አንድ አምላክ ተብለህ ከአብና ከመንፈስ ቅዱስ ጋር የምትመሰገን መድኃኔ ዓለም ሆይ እንደ አጥቢያ ኮከብ በግራ በቀኝ ሆነው ለሚያበሩ 2 ኩልያቶች ሰላም እላለሁ። አቤቱ ለኃጥአን ስንኳ ሕይወታቸው ነህና እግዚኦ እግዚኦ ስንልህ በከንቱ እንዳንጠፋ ጠብቀን። በዘባነ ኪሩቤል ላይ ዙፋንን ዘርግተ የተቀመጥክ መድኃኔ ዓለም ሆይ ከምስራቅ እስከ ምዕራብ ዳግመኛም ከሰሜን እስከ ደቡብ በአራቱም ማዕዘን ዓለም የብርሃኑ ጸዳል ለሚያንጸባርቀው ሕሊና ሰላም እላለሁ። የአብን ፈቃድ ትፈጽም ዘንድ ከሰማየ ሰማያት ወደዚህ ዓለም የመጣህ አንተ ነህና ክቡር ምስጉን አምላክ ነህ። መድኃኔ ዓለም ሆይ የኃጥኡን ሰው ውስጣዊና አፋዊ ሰውነቱን ለሚቀድሰው ንዑድ ክቡር ለሆነው ውስጣዊ ገንዘብህና ለአማውትህም ሰላም ላለው ፈጣሪያችን ክርስቶስ ሆይ በሰማይና በምድር በባህር በየብስም ቢሆን ያለ አንተ ቸር ሰው ወዳጅ የለንምና ከዚህ ዓለም ጥፋትና ጥል ጭቅጭቅና ንዝንዝ ሁሉ አድነን። መድኃኔ ዓለም ሆይ በአምሳለ ቅዱስ መስቀልን በሚመሰል ማተብነት በግብረ መንፈስ ቅዱስ ለተማተበው ንብርትህም ሰላም ላለው ፈጣሪ ክርስቶስ ሆይ አቤቱ ከችግርና ከፈተና አድነን። አባትህም በደብረ ጽዮን ወደሚያደርገው ታላቅ ግብዣ ይዘህን ግባ፣ ካንተ በቀር ሌላ የምናውቀው ዘመድ የለንምና። መድኃኔ ዓለም ሆይ የሲኦልን በር የናሱን መዝጊያ ሰባብረህና ቀጥቅጠህ የብረቱንም ቁልፍ እንደ ሰም አቅልጠህ ነፍሳትን ከሲኦል ባወጣህበት ሰዓት መለኮታዊ ዝናርን ለታጠቀ ወገብህና ኃይለ አርያምን ለተጎናጸፉ ጭኖችህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ይቅር ባይ አምላክ ነህና እኛም ልጆችህ እውነተኛውን መንገድ ፈጽሞ ለማወቅ የምንችልበት ጥበብና ኃይል ዕውቀትም የለንምና በምንሄድበት መንገድ ሁሉ ቀናውን ጎዳና ምራን። መድኃኔ ዓለም ሆይ ከሁለቱ እግሮችህ ጋር ወደ ብሔረ ሞት በፈለሱ ጊዜ በደመ ቅንዋት ላለሉ ጉልበቶች ሰላም ላለው ፈጣሪ ክርስቶስ ሆይ ቃልህ የማይታበል እውነተኛ አምላክ ነህ። አቤቱ ጌታዬ እኛን አገልጋዮችህን ለመጎብኘት በየጊዜው በመመላለስ ወደ እኛ ና። አቤቱ ጌታችን አንተ የዓለም ግርማ ሞገሱ ነህና። መድኃኔ ዓለም ሆይ ፍጻሜ ፍቅር ወሰላም ለሆነው ተረከዝ ሰላም ላለው ዓለሙን ለማዳን ከሰማየ ሰማያት የወረደ አንተ ቸር አምላክ ነህ። ፈጣሪያችን ክርስቶስ ሆይ የአርያም ጽንዕ ኃይል ስትሆን እንደ ደካማ ሰው ከባዱንና ግዙፉን ዕፀ መስቀል በመሸከም ምንኛ ድካምንና መከራ ልትታገስ ቻልክ። ለዚህ ረቂቅ ትሕትና ስብሐት አንክሮ ይገባል። መድኃኔ ዓለም ሆይ ያለ በደልና ያለ አበሳ ሰውና መላእክትን የፈጠርክ ሆይ በብረት ችንካር ለተቸነከሩት ጫማዎች ሰላም ላለው ፈጣሪ ኢየሱስ ክርስቶስ ሆይ
ይቅር ባይ አምላክ ነህና በዚያ የመጨረሻው የዕለት ምጽአት ፍርድ ቀን በምትመጣበት ጊዜ ማረኝ፣ ይቅርም በለኝ። በፊትህ እንደኔ ያለ በደለኛ የለምና። መድኃኔዓለም ሆይ በለቢሰ ሥጋ ለደከሙና ለወዙ ጣቶችህ ሰላም እላለሁ። በጎዳና ላይ በድንጋይ እንቅፋት ላልተሰነካከሉ ለእግሮች አጽፋርም ሰላም እላለሁ። ፍለጋ ተመራምሮ ሊገኝ ለማይቻል ፈጣሪ ክርስቶስ ሆይ አቤቱ ወዳጅ ቅዱስ ዳዊት እንደተናገረው በዚህ ዓለም ስለ እውነት የደከመ በወዲያኛው ዓለም የዘላለም ሕይወት እንዳለው አምናለሁ፣ ተስፋም አደርጋለሁ። መድኃኔዓለም ሆይ አይሁድ ተሰባስበው በቀራንዮ አደባባይ ላቆሙት ለአካለ ቆም ሰላም እላለሁ። ፈጣሪያችን ክርስቶስ ሆይ ግዙፍ ሥጋ በተላበሰ አንደበታችን ልመናችንን ስናቀርብልህ አሳልፈ ለጠላት አትስጠን። እንዳንተ ያለ ጠቃሚ ዘመድ በቂ ወገን አይገኝምና። መድኃኔዓለም ሆይ ለጻድቃን ያይደለ ኃጣንን ለማዳን በፈሰሰው ደምህ ለተመላ ስነ መልክ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በየጊዜው በነጋ በጠባ ወደ አንተ እንገሰግሳለን። በመስቀል ላይ ሳለ አባቶ ይቅር በላቸው በማለት የተናገርከውን የርኅራኄ ቃል አስቀድመን ሰምተናልና በመስቀል ላይ ልዩ ልዩ አምላካዊ ተአምራትና ሕማማተ መስቀል ከተፈጸሙ በኋላ በሥልጣን ለተለየ ጸአተ ነፍስህም ሰላም እንላለን። ሕሙማንን የሚፈውስ ልዩ መዓዛ ላለው በድነ ሥጋህም ሰላም እንላለን። ፈጣሪ ክርስቶስ ሆይ ዓለምን ለማዳን በተሰቀልህበት በዚያን ሰዓት እነሆ ጌታዬ ሆይ ፀሐይ ብርሃኑን ከመስጠት ተከልክሎ ጊዜው ጨለመ፣ ጨረቃም ደም ሆነ። መድኃኔዓለም ሆይ ከጽጌረዳ መዓዛ ይልቅ መዓዛ ላለው ግንዘተ ሥጋ ሰላም እላለሁ። በኢየሩሳሌም አደባባይ ለሚገኘው መካነ መቃብርህም ሰላም እላለሁ። ፈጣሪያችን ክርስቶስ ሆይ መንፈሰ ሰይጣንን በተመሉ ክፎች አይሁድ ቅናት በፈቃድህ ሞትን ተቀብለህ የሔዋን ልጆች ባልተቀበሩበት አዲስ መቃብር ተቀበርህ። አቤቱ ሞት ለማይገባህ ላንተ ምስጋና ይገባል። መድኃኔዓለም ሆይ መቃብሩን ይጠብቁ የነበሩ የአይሁድ ጭፍሮችን አሸብሮ የጻድቃንን ክብረ ትንሣኤ ይገልጥ ዘንድ ለተገለጠው ትንሣኤክ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በልዩ ትንሣኤ ጨለማን ካስወገድህ በኋላ በግብር አምላካዊ በዝግ ቤት ገብተህ ደቀ መዛሙርትህን በጦር የተወጋውን ጎኔን በችንካር የተቸነከሩት እጆቼን እግሮቼን ተመልከቱ አልሃቸው። መድኃኔዓለም ሆይ ከእንቅልፍ እንደ መንቃት ለሆነ ትንሣኤ ሰላም እያልን ስፍር ቁጥር የሌላቸውን ተአምራትህን እንናገራለን። ፈጣሪ ክርስቶስ ሆይ ለአዳም ልጆች መድህን እንደመሆን መጠን የእኛን የደካሞቹን አገልጋዮችን ልመና ተቀብለህ አቤቱ ከዚህ ርጉም ከሚሆን ጠላታችን እጅ አድነን። መድኃኔዓለም ሆይ በአውሎ ነፋስና በእሳት ነበልባል አምሳል መንፈስ ቅዱስን ትልክልን ዘንድ በነጎድጓድና በመባረቅት የሰረገላ ዘባን ለተከናወነው እርገትህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በአንዲት መንግሥቱ ለዘላለም አገዛዙም ለትውልደ ትውልድ ነው እያሉ ሰማያውያን መላእክት በየዕለቱ በየሰዓቱ ያመሰግኑሃል። መድኃኔዓለም ሆይ የቃል ኪዳን ሥነ ሥርዓት ለፈጸመ እርገትህና ሁሉን ለማዘጋጀት በኋለኛው ዘመን ለመምጣትህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቅድመ ዓለም በጌትነቱ ክብር ከባሕሪ አባት እግዚአብሔር አብ ጋር የነበረ ወደዚህ ዓለም በአውሎ ነፋስ አምሳል የላከው እርሱ የባሕሪ ሕይወት እግዚአብሔር መንፈስ ቅዱስ የኃጢአታችንን እሾህ በማቃጠል እርሱ ኃይሉን ይግለጽ። መድኃኔዓለም ሆይ ከሰው ወገን እንደኔ ኃጢአት የሠራ በደለኛ እንዳንተም ይቅር ባይ አምላክ የለም። ፈጣሪ ክርስቶስ ሆይ ዓለማትን ሁሉ የፈጠርክ ነህና በኋለኛው ዘመን በዓለም ላይ ለመፍረድ በምትመጣበት ጊዜ ከጎን በፈሰሰው ደም ኃጢአታችንን እጠብልን። አሜን። መድኃኔዓለም ሆይ ስለ ኃጢአቴ ስርየት በጭንቅና በመከራ ምስጋናን ዘወትር አቀርባለሁ። ፈጣሪ ክርስቶስ ሆይ የሰማይና የምድር ጌታ ነህና እኔ ጎስቋላው አገልጋይህን ኃጢአቴን ይቅር ብለህ ማደሪያዬን ስጠኝ እያልኩ በምለምን ጊዜ በዱርም ቢሆን በተራራ ላይ ቢሆን ስንኳ አንተ ለእኔ የሚሆነውን ሁሉ ታውቃለህና የልቦናዬን መሻት ያህል ምግቤን አዘጋጅልኝ። መድኃኔዓለም ሆይ መሪር የሆነ የሰቆቃው ነገር የምጽፍልህ ነኝና በጆሮ አድምጠህ ቅዱሳን በሆኑ እጆችህ ጽሑፌን ተቀበለኝ። ፈጣሪ ክርስቶስ ሆይ መላእክት ሊቃነ መላእክት በመንቀጥቀጥ በፊት የሚቆሙ አንተ በጲላጦስ አደባባይ ቆምክ እኮን። አቤቱ አንተ አምላክ ስትሆን ስለኛ ጎንህን በጦር ተወጋህ እኮን። አቤቱ ኦ ሊቀ ካህናት መድኃኔዓለም ሆይ
አቤቱ የካህናት አለቃ ስትሆን እንደ ቀማኞቹና አመፀኞቹ የራሔልና የልያ ልጆች የዋሊ ታሰሩ። ፈጣሪ ክርስቶስ ሆይ ስለኛ ለሞት ተላልፈ ተሰጠህ እኮን አቤቱ የ ስለኛ በጦር ወጉህ አቤቱ የ ንጹሕ ክቡር ሥጋህን መሬት ሸፈነው አቤቱ የ መድኃኔ ዓለም ሆይ ኃያላን ሊቃነ መላእክት በፊት መቆም የማይቻላቸው አንተን ልባቸው እንደ ድንጋይ የጠጠረ ጭፍሮች በሕዝብ አደባባይ ፊት አቆመው እኮን አቤቱ የ ፈጣሪ ክርስቶስ ሆይ ያለ መጉደል እግዚአብሔር ዘሲና እግዚአብሔር ዘግብጽ እየተባልክ የምትመሰገን አንተ የ ስለኛ በመስቀል ላይ ሰቀሉህ አቤቱ አዲስ በታነጸ መቃብር ውስጥ ቀበሩህ አቤቱ የ መድኃኔ ዓለም ሆይ መጻጻውን መሪት ሐሞት ባጠጡ ጊዜ ሁሉ ተፈጸመ በማለት በ9 ሰዓት በገዛ ሥልጣን ነፍስን ከሥጋ ስለለየህባት ጸአተ ነፍስ ሰላም ላለው ፈጣሪ ክርስቶስ ሆይ የኃያላን ጌታ የፍጥረታትም ሁሉ ፈጣሪ እንደመሆነ በዚያች ነፍስ ከሥጋ በተለየበት ሰዓት የሲኦል ጠባቂዋ እስኪፈራ ሞት እስኪደነግጥ ድረስ መሬት ተነዋወጠች፣ መቃብራት ተከፈቱ። መድኃኔ ዓለም ሆይ አስቀድሞ ፈያታዊ ዘይማንን እንዳሰብከው አቤቱ አዳኝ ቤዛ በሆነ መስቀል አስበን። ፈጣሪያችን ክርስቶስ ሆይ አቤቱ ቸር ጠባቂ ነህና እንደ ዓይን ብሌን ጠብቀን። አቤቱ እኔን መከረኛውን አዘንተኛውን ሰው በምስጋና የወይን ጠጅ አስደስተኝ፣ አረጋጋኝ። አሜን። መድኃኔ ዓለም ሆይ እጅግርህን በመቸንከር የእኛን መከራ አሸክመው በቀራንዮ ተራራ ላይ ላቆሙ ማቆም ሰላም ላለው ፈጣሪ ክርስቶስ ሆይ አቤቱ ተቀዳሚ ተከታይ የሌለህ የአብ የባሕሪ ልጁ ሆይ በአንተ መከራ ጽኑ ከሆነ ከመከራ ሥጋና ከዳግም ሞት አቤቱ እኛን አገልጋዮችህን አድነን። መድኃኔ ዓለም ሆይ አቤቱ የሞትህን ዜና በዓይኑ የተመለከተ በጆሮም የሰማ ሰው እርሱ ምን አይነት ነገር ሊናገር ክህሎት ይኖረዋል? አቤቱ ክህነት እንደ መልከ ጸዴቅ የሆነ ካህን ክርስቶስ ሆይ አንተ ግን በአንደበቱ መናገር ሲጀምር ባርከው አክብረው፣ በእርሱም ላይ ቅዱስ መንፈስህን አሳድር። ቅድመ ዓለም የነበርክ ዛሬም ያለ ለዘላለሙ ጸንተ የምትኖር አምላካችን ፈጣሪያችን መድኃኔ ዓለም ክርስቶስ ሆይ ስምህን የጠራ መታሰቢያህንም ያደረገ እርሱ በዚያ መጨረሻው የፍርድ ቀን ከንቱ ሆኖ አይቀርም። አቤቱ የታሰሩ አገልጋዮችን አንተ ታስረ ፈታሃቸው፣ በሞትህም የሞቱትን ወገኖች አነሳሃቸው። መድኃኔ ዓለም ሆይ ሃይማኖት እንኳ ቢኖረኝ በጎ ምግባር የሌለኝ አነስተኛው አገልጋዬ ማደሪያ ቤቴ መኖሪያ ቦታዬ ከቅዱሳን ጋር ይሆን ዘንድ ፈቃድ ይሁን። ፈጣሪ ክርስቶስ ሆይ ከከንቱ ሞት አድነን። ሁሉ ከንቱ ነው፣ የዚህ ዓለም ንብረት የከንቱ ነው፣ ሁሉም አላፊ ጠፊ ነውና። አቤቱ በፍጥረት ሁሉ አንደበት የምትመሰገን ለአንተ ለመድኃኔ ዓለም ክርስቶስ ክብርም ምስጋና ይገባል። አቤቱ ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ክርስቶስ ክብርና ምስጋና ይገባል። አቤቱ ነፍስና ሥጋን አዋህደ በምግባር በሃይማኖት አጽንት የምታከብራቸው ለአንተ ለመድኃኔ ዓለም ክርስቶስ ወይ ለአንተ ክብር ምስጋና ይገባል። አቤቱ በመንግሥት ሽረት በሕልውና ሞት እልፈት የሌለብህ ለአንተ ለንጉሥ ክርስቶስ ክብር ምስጋና ይገባል። አቤቱ የቅዱስ አብ አካላዊ ቃል የዓለም ሁሉ መድኃኒት ኢየሱስ ክርስቶስ ወይ ለአንተ ክብር ምስጋና ይገባሃል ለዘላለሙ አሜን። ፈጣሪ ሁሉ ዓለም መድኃኔ ዓለም ሆይ እኔ ባሪያህን እንዲሁም ይህን ጸሎት በእምነት ያደመጡ የተከታተሉት የጸለዩትን በጸሎት እንድናስባቸው የጠየቁንን በአሜነ በረከት የተሳተፉትን ከዕለተ እኪት ከዘመነ መንሱት አድነን አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬው መርሃ ግብር በዚህ መልኩ ጨርሰናል። ይህን ጸሎት ምስጋና ወይንም ቃለ እግዚአብሔር በቅርብም በሩቅም ሆናችሁ ስትከታተሉ ለቆያችሁ በኋላም ለምታደምጡ እንደዚሁም በጸሎት እንድናስባችሁ ለጠየቃችሁን በአሜነ በረከት ስትሳተፉም ለቆያችሁ እኔንም ጨምሮ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁን የተሰማ ያድርግላችሁ አሜን። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እኔ ደካማ የመሆን አገልጋያችሁንም በጸሎት እንድታስቡኝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት
እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይሁን ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት